እሞታለሁ ምናምን ዘራፍ ሲሉ አልነበረ እንዴ? ከሷ የሚበልጥብን የለም ሲሉ አልነበረ እንዴ? እኛ እኮ ከሷ የሚበልጥብን እንዴ? እሱን እኮ ያገኘነው በሷ እኮ ነው። በነገራችን ላይ ቃል ስጋ ሆነ የሚለው እውነት ያ ነው በነገራችን ላይ። ስለዚህ እንደው ይሄንን ለማደብዘዝ የሚያደርጉት ነገር በህዝቡ ዘንድ ጸብ የምትረጩበት ነገር ቢቆም ይሻላል። ቤቴን ሁሉ ማሳየ እስክፋል ሌላ ቦታ ሆኜ ልቀመጥ እስክል ማለት የመታኝ ራስ ምታት እኮ ማለት በወንድ እጁ በዛ ጉልበቱ በዛ ስልክ ማለት ነው። ምታውቁ በተለይ ናሽናል ኢንተለጀንስና ሴኩሪቲ ሰርቪስ ይህ አስነዋሪ ይህ አሳዛኝ የብዙ ኦርቶዶክሳውያንን ልብ ያሳመመ እንዲሁም የገዳም አባቶች እንዲያለቅሱ ምክንያት የሆነን ማህበራዊ ሚዲያ ላይ የነበረን ጉዳይ ሁላችሁም ተመልክታችኋል፣ አይታችኋል። እንግዲህ ከቀናቶች በፊት ደግሞ አንዲት ሴት በጣም በሚያሳዝን ልብን በሚሰብርና በሚያሳዝን ሁኔታ እንዴት ይጠብቁናል ባልናቸው ሰዎች ስጋት ውስጥ እንገባለን፣ ይጠብቁናል ባልናቸው ሰዎች ጥቃት ይደርስብናል ብላ እንግዲህ የደረሰባትን ነገር ተናግራ ነበር። በጣም ኃይለኛ ፍርሃት ውስጥ ኃይለኛ ጭንቀት ውስጥ ነበረች። ቪዲዮ ላሳያችሁ ነው እንመለስ። የሴቶች ደህንነት በጊዜ በሰላም ገብቶ የመውጣት ደህንነታችሁ ግድ ይላችሁ ሰላም ገብቶ እንደምንገባ በተለይ ይጠብቁናል ባልናቸው ሰዎች ስንጠቃ እንዳጋጣሚ ልንገራችሁ። ከሜክሲኮ ወደ ጋርመንት ነበር ታክሲ ሊዝ ነበር 11 ሰዓት ብሎ ከዛ ናሽናል ኢንተለጀንስ ኤንድ ሴኩሪቲ ነው አለ ማለት ነው። ደህንነት ነኝ ምናምን ሲል ከዛ መታወቂያ መጥቶ ሳይና ጸረ ሽብር ኢንተለጀንስ ኦፊሰር ይላል። ስሙ ዳዊት ነው። የአባቱ ስም አላስተዋልኩም። 34 ዓመቱ ነው። ከዛ ወለጋ ነበር ከ4 ወር በፊት በጉዳት ነው እዚህ የመጣሁት ምናምን አለኝ። ምናምን ጥሩ ምናምን አንድ ነገር ማይ እንዲው አላወራ። ከዛ ታክሲ ውስጥ ስንገባ እዚህ ጋር ብሎ ለሶስት ነው የሚይዘው ወንበሩ። በግራ በኩል የሆነ ወንድ ተቀመጠ፣ እኔ ተቀመጥ፣ ከዛ እሱ ተቀመጠ። ያን ሰው ያውቀዋል። ሰላም ብሎት የታክሲ ከፍሎለታል ማለት ነው። ከዛ አውቄ ነው ይሄን የነገርኳችሁ ለምን እንደሆነ ነግራችሁ። ያን ሰው ያውቀዋል። ከዛ ቁጭ እንዳልኩኝ የድሬዳዋ ልጅ ማኮሽ ድንሳ ልጋብዝሽ አትሄጂም ምናምን አለ። ወይ እህቴ እየጠበቀችኝ ነው ምናምን ስለው ስልኬን ንጥቅ አደረገኝ ያዘ እና ቀልድ ነው የመሰለኝ። ኧረ ስልኬን ስጠኝ እባክህ ስራ የቅድም ያወራው ስልክ እየጠበቀኝ ነው፣ ደግሞ የስራ ስልክ ነበር እየጠበቀኝ ነው ምናምን እያልኩት አልሰጥሽም ምናምን ብሎ ኮስተር ማለት ጀመረ። ከዛ ስልኬ ጠራና አጋጣሚ እህቴ ደወለች። ከዛ ያው እሷ ናት አልኩና በቃ ለብሰሽ ጠብቂኝ አውቄ የትም እንሄድበት እንሳቀቀው ደህና ለመሆን ለብሰሽ ጠብቂ ምናምን አልኳት ማለት ነው። ከዛ እሺ ምናምን አለች። እሷም ገባት አወራች። ከዛ እሺ ምናምን ብላ ስዘጋ አይ እውነት ከሆነ አላስቸግርሽ እና ስለ አዎ ምናምን ስለ እስቲ ታዲያ ስልክሽ አለና ድጋሚ ነጠቀኝ ማለት ነው ስልኬ። ከዛ ራምጣ ምናምን ከዛ መናደድ ጀመርኩኝ። ቀልድ ነበር ግን አመረረ። ራምጣ ምናምን ብዬ ጮክ ስል ምን አቴንሽን ለመሳብ ነው ምናምን አለ። የበራሴ ስልክ አቴንሽን አልስብም ስልኬ ይመልስ ምናምን አልኩት ማለት ነው። ከዛ እንደዛ ስላልመልስም እንዳልመታሽ ምናምን ማለት ጀመረ ማለት ነው። ረጅም ደቂቃ ነው ይፈጀው። ረጅም እንትን ነው ማለት በጸባይ ረጅም ጊዜ ሞክሬያለሁ። ከዛ እንዳልመታሽ ምናምን ሲል አይ ለመድከው ሊድና መታ ለኔ ግን ስልኬ ይመልስ ስለው ጠብቂ ትወርጃለሽ አንቺ ተላማለና ስልኩ መለሰ ማለት ነው። ከዛ ዝም አልኩ ሙሉ ደቂቃ። ከዛ በኋላ ትወርጃለሽ መውረጃሽን አሳይሻለሁ ምን እንደማረግሽ ነው ያለ መሳሪያው እንዲነካካል ማለት ነው በግራ በኩል። ከዛ ደነገጥኩኝና ማለት ሰው እንዲማረግ እንደሚችል ማለት አንስቶ መሳሪያ መደቀን እንደሚችል ማለቅም። ከዛ እቺ ደህንነት ነኝ በማለት በማስፈራራትና በመደብደብ ጉዳት ያደረሰባት ሲሆን ጉዳዩ በማህበራዊ ሚዲያ መሰራጨቱ ይታወሳል። ፖሊስ ግለሰቡ በፈጸመው ጉዳት በሕግ እንደሚጠየቅ አስታውቋል። በቁጥጥር ስር በዋለበት ወቅትም ሐሰተኛ መታወቂያው ተይዟል። ጥሪ ለህብረተሰቡም ተደርጓል። የአዲስ አበባ ፖሊስ በተመሳሳይ የወንጀል ድርጊት የተፈጸመበት ግለሰብ ወይም ስለተጠርጣሪ ማንኛውም መረጃ ያለው ሰው ለመምሪያው በመስጠት ትብብር እንዲያደርግ ጥሪ አቅርቧል። እንዲሁም የጸጥታ አካላት አባል ነን በማለት የሚያስፈራሩና ተጽዕኖ የሚያሳድሩ ግለሰቦች ሲያጋጥሙ በወቅቱ ለፖሊስ እንዲያሳውቁ መልእክት አስተላልፏል። ዲኮላቪ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የመረጃ ሰዓታችን ላይ እንገኛለን። ለዛሬም የመራረጥንላችሁ 3 መረጃዎች ይዘንላችሁ የመጣ ነው። የመጀመሪያው እንግዲህ 30% ግብር መጣል እንዳለበት የነዳጅ ዋጋ ላይ ታውቋል። በዛሬው ዕለትም እንግዲህ
ይፋ ተደርጓል ማለት ነው። 2018 ላይ ተግባራዊ ይደረጋል ተብሏል። ይህም ለበርካቶቻችን ትልቅ ስጋት ነው ብዬ አስባለሁ። እንግዲህ በዚህ ሰዓት የኑሮ ግሽበቱ የብዙ ሰዎችን ላይ ያዞረ እንዳለ ይታወቃል። ታዲያ ከጊዜ ወደ ጊዜ በፍጥነት እየጨመረ እንደነበርም ይታወቃል የነዳጅ ዋጋ። ይባስ ብሎ ደግሞ ከዚህ በኋላ 30% ግብር እንዲሁም ደግሞ ታክስ እንደሚከፍል ታውቋል ማለት ነው። ሌላው እንግዲህ ከአንድ ሳምንት በፊት የባሮክ ወይም የብሩክን ጉዳይ ታስታውሳላችሁ። የእመቤታችን ቅድስት ድንግል ማርያምን ስዕል የቀዳደደችው በቲክቶክ ላይም እንደነበረች አይዘነጋም። ታዲያ ከዚህ ጋር ተያይዞ በርካታ ወጣቶች በጣም ንዴታቸውን ሲገልጹ እንደነበር ታስታውሳላችሁ። ከነዚህ ወጣቶች ውስጥ አንዱ የነበረው ደግሞ ብሩክ ነበረ። ብሩክ እንግዲህ የተለያዩ የቤተክርስቲያን ችግሮች ሲፈጠሩ በግንባር ቀደምትነት የሚሟገት የሚታገል ወጣት ነው። ከዚህ ጋር ተያይዞ እንግዲህ እስር ቤት እንደነበረም ይታወቃል። ዛሬ ፍርድ ቤት ቀርቦ ነበረ፣ በዚህም እንዲፈታ ተወስኗል። በተመሳሳይ ደግሞ እንደዚሁ ቤተልሔምም ዛሬ ፍርድ ቤት ቀርባ ነበር ማለት ነው። እሷ እንግዲህ በሀገር ውስጥ ሁከትና ብጥብጥ በመፍጠር በሚል ተይዛለች። ብሩክ ተከሶበት የነበረው ደግሞ እገታ ወንጀል በመፈጸም ተጠርጥረሃል በሚል ነበር ተይዞ የነበረው። ነገር ግን ተጠርጥረሃል የሚለው ነገር ብዙ ሰዎች አይስማሙበትም። ምክንያቱም ከዛ በኋላ እናትየው በተለያዩ ሚዲያዎች ወጥተው ሲናገሩ ነበረ። ይህንንም ሲናገሩ የነበረበት አካሄድ እንግዲህ ምንም ማስፈራሪያ እንዳላደረገባቸው ፈቅደውና ወደው እንደተቀረጹ በዚህ ጉዳይ እሳቸውን በጣም መበሳጨታቸውና ልጄን አትግደሏት፣ ነገር ግን ለሕግ እንድትቀርብ እኔ እስማማለሁኝ፣ እሱን ግን የመክሰስ ፍላጎትም ፍቃድም የለኝም ማለታቸው አይዘነጋም። ታዲያ ይህ ባለበት ሁኔታ እንዴት እሱ ይታሰራል? እንዴት በእገታ ወንጀል ይጠረጠራል? የሚሉ አንዳንድ አስተያየት ሰጪዎች በዝተው ነበረ። ታዲያ ይህንን ተከትሎ በዛሬው ዕለት በዋስ እንዲፈታ ተፈቅዶለታል ማለት ነው። በ30,000 ብር ዋስትና እንደሚለቀቅ ዛሬ ፍርድ ቤቱ ወስኖለታል። በተመሳሳይ ሁኔታ እሷ ላይ ክስ ተመስርቶባታል ማለት ነው። እንግዲህ ቤተልሔም በርካታ ወጣቶች ጥቃት ሊያደርሱባት እንደሚችሉ በጣም ሲፈራ ነበር። ነገር ግን በመስቀል መዳረሻ ወይም በመስቀል የደመራ ዕለት መያዟን በቁጥጥር ስር መዋሏን ተሰምቶ ነበረ ማለት ነው። በዛሬው ዕለት ችሎት ላይ ቀርባለች። በዚህ ችሎት ላይ በሀገር ውስጥ ሁከትና ብጥብጥ በመፍጠር ክስ ተመስርቶባታል ማለት ነው። ነገሩን ብዙ ሰዎችን ያስቆጣ፣ ብዙ ሰዎችን ያሳዘነ ነገር ይቺ ሴት ተመልሳ ወደ ማህበረሰቡ የምትገባ ናትና ከአሁኑ በቂ እርምት ካልተደረገ ካልተወሰደ በርካታ ማህበረሰባዊ ቀውሶች እንደሚፈጠሩ ለማለት እንወዳለን ማለት ነው። ስለዚህ ጥፋቶች ይጠፋሉ። በእርግጥ በሌላ አንዱ በተመሳሳይ በቲክቶክ ፕላትፎርም ላይ ይቅርታ ጠይቃ ነበረ። ነገር ግን ብዙዎችን ያላስማማ ይቅርታ ነበረ። ከዛ ባለፈ ደግሞ ምን ያህል ጉዳዮቻችን ነው በይቅርታ የምናልፋቸው የሚለውም ራሱን የቻለ ጥያቄ የሚፈጥር ጉዳይ ነው። ነገር ግን ደግሞ አባቶች በራሳቸው በዚህ ሰዓት የሚሰሯቸው አንዳንድ ስህተቶች ደግሞ እንደዚህ አይነት ሰዎችን ለመውቀስ እንዳንችል እያደረገን ነው እና ለምሳሌ የአባ ሕፃንን ጉዳይ ማየት በቂ ነው ያስባለሁ። አባ ሕፃን እንግዲህ ከወራቶች በፊት መነጋገሪያ የነበረ መግለጫ የዛሬ ዓመት አካባቢ መነጋገሪያ የሆነ መግለጫ ሰጥተው ነበረ። በድለላ ስራ እዚህ እንደደረሱ የራሳቸውን በርካታ ስራዎች እንደሚሰሩ ከአንድ መነኩሴ የማይጠበቅ ንግግር አድርገው ነበረ። ለረጅም ጊዜ ስማቸው በበጎ የማይነሳ አባት ነበሩ። ከዛ በኋላ ግን እንደገና በቅርብ ጊዜ በሎዛ ሚዲያ ላይ ቀርበው ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ቤተ ክርስቲያን ተናግረው የነበረው ነገር በጣም የብዙ ሰዎች ልብ የሳበ ነበረ። በቃ አባ ሕፃን ተመልሰዋል፣ የአባትነት ክብራቸውን እየጠበቁ ነው ብለው ብዙ ሰዎች ሀሳብ ሲሰጡ ነበር። ነገር ግን አልቀጠሉበትም። ወዲያውኑ ደግሞ በነጋታው መስቀል አደባባይ ላይ የእመቤታችን ቅድስት ድንግል ማርያምን ስዕል ይዛችሁ አትውጡ በማለት ሲናገሩ መልሰው እንደውም የቀደመ ስማቸውን ተስተካክሏል ብለው ሰዎች እያሰቡ ባሉበት ሁኔታ ውስጥ እንደገና ይህንን መናገራቸው በብዙዎች ዘንድ ነቀፌታ እንዲያድርባቸው አድርጓል። ለምሳሌ ከዚህ ቀደም የፕሮቴስታንት እምነት ተከታይ የነበረውና በአሁኑ ሰዓት የኦርቶዶክስ እምነት ተከታይ የሆነው ፓስተር በበፊት ስሙ ቢኒያም ሽታይ ወይም በአሁኑ ስሙ ገብረ ኢየሱስ እንዲህ ሲል ሀሳብ አትልመጥመጥ ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባ ሕፃን ምን ነው በአንድ ሳምንት ትላንትና። ሌላው እንግዲህ ከሰሞኑ መነጋገሪያ የነበረው ጉዳይ የአርቲስት ገነት ንጋቱ ጉዳይና የፕሮፌሰር ሙሉጌታ ጀዋሪ ጉዳይ ነበረ። 5ኛ ልጃቸውን ወልደዋል
በሚል ገነት ንጋቱ በኦፊሻል የፌስቡክ ገጿ ላይ ተመስገን ማለቷንና የትንሽ የህፃን ልጅ የእጅ ምልክት መታየቱን አስመልክቶ ነበረ። በርካታ ሰዎች 5ኛ ልጃቸውን ተገላገሉ ብለው በእርግጠኝነት ብዙ ሰዎች ሲናገሩ ነበረ እና እኔም ራሴ ብዙ ያስገረመኝ ነገር ነበረ። አንዳንዶች በጣም ፈርዘር ሄደው እንዴት ከመጋባታቸው በፊት ነበር ማለት ነው ማለት መልሰው ከታረቁ በኋላ ፕሮግራም አዘጋጅተው እንደነበር አይዘነጋም እና ታዲያ ከዛ ፕሮግራም በፊትም አብረው ነበሩ ማለት ነው የሚል አንድምታን የያዘ ሀሳብ ሲያንጸባርቁ ነበረ። ነገር ግን በአሁኑ ሰዓት ገነት ንጋቱ ወልዳ አይደለም፣ ይልቁንም የወንድሟ ልጅ ምስል እንደሆነ ነው ያጋራችው። በእርግጥ ገነት ንጋቱ እንደ አንድ የሶሻል ሚዲያ ባለሙያ ወይም መነጋገሪያ የሆኑ ጉዳዮችን አልጎሪዝሙ ይወዳል። በተለይ ደግሞ በእኛ ማህበረሰብ ውስጥ እንደዚህ አይነት ነገሮች በጣም ብዙ እይታን የሚያስገኙ ናቸውና ምናልባትም ከዚህ አንጻር ሆን ብላ አድርገው ሊሆን ይችላል፣ ላይሆንም ይችላል፣ እሱን አናውቅም። ግን በርካታ ሰዎች በርካታ ጥሩ ተከታይ ያላቸው ሚዲያዎች ሳይቀሩ ሲቀባበሉት ነበረ። ከዚህ ቀደምም እንግዲህ የኢሳም ሀበሻን ባለቤት ሚስት የቀድሞ ባለቤትን ወይም የቀድሞ ሚስቱን ጉዳይ ማንሳት ይቻላል። እንግዲህ ለማስታወቂያ ተብሎ የተለቀቀውን ፎቶ አገባች ባለሀብትን ያገባችው በማለት ብዙ ነገር ሲነገር ነበር እና ኢንፎርሜሽን የምናስተናግድበትን ወይም ኢንፎርሜሽን የምናስተላልፍበትን ሲስተም በደንብ ማጤን ይኖርብናል ብዬ አስባለሁኝ። እኛም ደግሞ እርግጥ ነው ደስ ይላል ዜናው ሲሰማ ደስ ይላል። ነገር ግን በጣም በእርግጠኝነት ደግሞ በደንብ ሪሰርች የተደረገ የሚመስሉ ጽሁፎች ሳይቀሩ ወጥተው ነበር እና ከዚህ አንጻር በጣም ጥንቃቄ ልናደርግ ይገባል ማለት ነው። ለማንኛውም ገነት ንጋቱ 4 ልጆች እንዳሏት ይታወቃል። ከዚህ ቀደም 3 ልጆችና አንድ የመጀመሪያ ሴት ልጇ መክሊት አለች ማለት ነው። አንዳንዶቹ እንደውም በጣም ያሳቀኝ ነገር የምርቃቷ ጊዜ እርጉዝ እንደነበረች ያስታውቅ ነበረ። ታዲያ ምርቃቱ ደግሞ እንግዲህ ወራቶቹ ቢሆኑ ነው እና በጣም አጭር ጊዜ ነው እንዴት ነው የሚሉ ሰዎች ነበሩ። ይህን ሁሉ ሀሳብ ለመስጠት እንዴት እርግጠኛ ሆናችሁ የሚለው እንግዲህ እኔ መረጃውን ላቀረቡ ሰዎች ጥያቄ ማቅረብ እወዳለሁ። እናንተ እስከዚህ ጉዳይ ላይ ተሰጥቷችሁ ነበር? ሀሳባችሁን አስፍሩልን። ሌላው እንግዲህ በ30% ግብር ሊጣልበት ነው የነዳጅ ሁኔታ ማለት ነው። እንግዲህ ከዚህ ቀደም የትራንስፖርት በየጊዜው መጨመር የብዙ ሰዎችን ሕይወት እያናጋ እንደሆነ ይታወቃል። ታውቃላችሁ በጣም ቸኩለን እንኳን ራይድ ስንጠቀም በጣም ለአጭር ርቀት እንኳን 400-500 ብር አይበቃንም እና ከዚህ በኋላ ያለው ነገር ምን ሊሆን እንደሚችል እንግዲህ ፈጣሪ ብቻ ነው የሚያውቀው። ነገር ግን በሀገሪቷ ላይ የኢኮኖሚውን ሁኔታ ያሳድገዋል የሚል ሀሳብ ነው የተሰራጨ ያለው። ምን ያህል ያሳድገዋል? እንደገና ደግሞ አንድ ማህበረሰብ ሲያድግ አይደለም ወይ የሀገሪቷ እድገት የሚለካው? እኛ ግን እንደ ማህበረሰብ ከእለት ወደ እለት ኑሯችን ውስጥ መጣበብ አይነት በፊት ይሄ ላይፍ ኦፍ ኳሊቲ የሚባለው በፊት የነበረን የህይወት ወይም የላይፍ ስታይል ስታንዳርዳችን ዝቅ እያለ እየመጣ ነው። በፊት ታክሲ ይጠቀም የነበረ ሰው ዛሬ ባስ ለመጠቀም ስንት ሰዓት ሙሉ እንደሚቆም ማየት የተለመደ ነገር ሆኗል እና ይህንን ነገር ምን ያህል ተጠንቶበት ነው? መንግስትስ ይህንን ነገር ለማረጋጋት ምን አይነት እርምጃ እየወሰደ ነው? ነገሩን በደንብ ዲቴል እየታየ ነው ወይ? የማህበረሰቡን አቅም የሚያገናዝብ ነው ወይ? እንግዲህ አሁን ነዳጅ ሲጨምር ነዳጁን ብቻ አይደለም የሚጨምረው፣ ከነዳጅ ጋር ተያይዞ የሚመጡ ከነዳጅ ጋር የማያያዙ ጉዳዮች ሳይቀሩ ዋጋቸው እንደሚጨምር ይታወቃል። የተለያዩ እንግዲህ መጓጓዣ መሰረታዊ ነገር ስለሆነ ሁሉም ነገር ነው የሚጨምረው እና ምናልባት የኑሮ ግሽበቱን እንዳያባብሰው ተብሎ የኑሮ ግሽበቱን እንዳያበላሸው ወይም እንዳያባብሰው ተብሎ እየተሰጋ ነው የሚገኘው። ለማንኛውም እናንተ እዚህ ሀሳብ ላይ ምን አላችሁ? እስኪ ሀሳባችሁን አስፍሩልን የሚለውን ነገር ለእናንተ ትተን እናልፋለን። እንግዲህ በዚህ መልኩ ነበር ሀሳቧን ገልጻ የነበረችው። እንግዲህ በዚህ ሰዓት እንግዲህ የተለመደ ነው፣ ሁሉም እንደዛ ናቸው ማለት አይደለም። በርካታ መልካም የሆኑ ለሀገራቸው ሰላምና ጸጥታ፣ ለሕዝቦች አንድነትና ሰላም የሚሰሩ መልካም የሆኑ የጸጥታ አካላት ሊኖሩ ይችላሉ። ነገር ግን አይታችኋል፣ አንድ ጋዜጠኛ ላይ ዛቻ፣ ነጋሽ በዳዳ ላይ ዛቻ ሲያደርስ የነበረውን ሰውዬ ታስታውሱታላችሁ። ታዲያ በይቺ ልጅ ደግሞ እንደዚህ አንጀት በሚበላ መልኩ ነበር ፍርሃቷን ስትገልጽ የነበረው። ሁላችንም ደርሶብን ያውቃል። ነገር ግን የምንታመኑ ላይ አይመስለኝም እኔማ እና በጣም በሚያሳዝን መልኩ ግን ይህ ግለሰብ
በቁጥጥር ስር ውሏል ማለት ነው። ጉርሻ ፔጅ ነው ይህንን ዜና በአሁኑ ሰዓት ያወጣው ማለት ነው። አስመሳዩ ደህንነት በቁጥጥር ስር ዋለ ሲል ነው የሚጀምረው። የብሔራዊ መረጃና ደህንነት አገልግሎት አባል ነኝ እያለ ህብረተሰቡን ሲያስፈራራና ሲያግት ገንዘብ ሲቀበል የነበረ ግለሰብ መያዙን የአዲስ አበባ ፖሊስ አስታውቋል። ዳዊት ጥላሁን ወይም ምንተስኖት ጥላሁን የተባለው ተጠርጣሪ ሐሰተኛ የኢንሳ መታወቂያ በመጠቀም ወንጀሉን ይፈጽም ነበር። ከህብረተሰቡ የመጣውን ጥቆማ መሰረት በማድረግ የብሔራዊ መረጃና ደህንነት አገልግሎትና የአዲስ አበባ ፖሊስ በጋራ ባደረጉት ክትትል ግለሰቡ መስከረም 16 ቀን 2018 ዓ.ም በቁጥጥር ስር ውሏል። ይህ ተጠርጣሪ ከሜክሲኮ ወደ ጋርመንት በታክሲ እየተጓዘች የነበረችውን ሳሮን ተስፋ የተባለች በርካቶቻችን ኤክስፔሪየንስ የምናደርገው ነገር ነው። ስለዚህ እንደዚህ የተጠያቂነት ስሜት እንዲሰማቸው አድርገን ከዚህ በኋላ ለምን የምንል ሰዎች መሆን አለብን ብዬ አስባለሁ። እዚህ ጉዳይ ላይ ወደፊት አንድ ፕሮግራም ለምሳሌ ይመስለኛል። ከቅርብ ጊዜ ወዲህ በጣም ኃይለኛ ፍርሃት በማህበረሰቡ ዘንድ እየተንሰራፋ ነው የሚገኘው። ለምንም ጉዳይ ነገሩን ከፖለቲካ አንጻር በማየት ብቻ ዝም እያለ ነው እና የዝምታችን ግን እስከምን ድረስ መሆን አለበት የሚለው ትልቅ ጉዳይና ትልቅ መልስ የሚፈልግ ሀሳብ ነው ብዬ ነው የማስበው። በቀጣይ ለምንድን ነው በዚህ ልክ የምንፈራው የሚለውን እስቲ እንደው እናንተ እስከዛ ድረስ ኮሜንት ላይ አስፍሩልን። በቀጣይ ግን እኛ አንድ ፕሮግራም ሰርተን ወደ እናንተ እንመጣለን። ወደ ጎልደን ቪው ሚዲያ ተከታታዮቻችን ለዛሬ እንግዲህ አጠር ያሉ መረጃዎችን በዚህ መልኩ አዘጋጅተንላችሁ ነበረ። ቀጣይ በሌላ ሀሳብና በሌላ ፕሮግራም የምንገናኝ ይሆናል። ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። እኔ ትዕግስት አስቻለው ነበርኩኝ።